መጋቢ ካሳሁን በጣም እናመሰግናለን ውድ ጊዜ ስለሰጠን። ስለዚህ መጋቢ ካሳሁን አንድ የተሰጠ ጥያቄ የቀረበልን ጥያቄ ምንድን ነው? የፈውስ ስጦታ ምንድን ነው? እውነተኛውን ፈውስ እንዴት ማግኘት እችላለሁ? የሚል ጥያቄ ነው። ከዚህ ጥያቄ መጽሐፍ ቅዱስ ምንድን ነው የሚለን? ጥሩና በጣም አስፈላጊ ጥያቄ ነው። በተለይ ሁላችንም የሚመለከት ነው። በአሁኑ ጊዜ ፈውስ ምንድነው ሲባል ምናልባት መንፈሳዊም ስጋዊም ፈውስ ልንል እንችላለን። በመጽሐፍ ቅዱስ ውስጥ ደግሞ ሁለቱም ተጠቅሰው የመንፈሳዊም የስጋዊም ፈውስ ተጠቅሰው እናያለን መጽሐፍ ቅዱስ ውስጥ እና ፈውሱ ደግሞ ፈውስ ወይም የፈውስ ስጦታዎች ለእግዚአብሔር ወይም ሱፐርናቹራል ጊፍት ነው ወይ የእግዚአብሔር ስጦታ ነው። ለቤተክርስቲያን የተሰጠ አንዱ ከጸጋ ስጦታዎች ውስጥ ለቤተክርስቲያን የተሰጠ ስጦታ ነው እና ፈውስ እንግዲህ ሁለቱንም አይነት የሚያጠቃልል ከሆነ ለምሳሌ የነፍስን ፈውስ መንፈሳዊ ፈውስን የሚሰጠው ራሱ እግዚአብሔር ነው። እሱንም ብቻ ሳይሆን የስጋ ፈውስን የሚሰጠው ራሱ እግዚአብሔር ነው። ፈዋሹ እግዚአብሔር ነው፣ ሰው አይደለም። ለሰዎች ስጦታው ተሰጥቶ ሊሆን ይችላል በዚያም ጊዜ ቢሆን ወይም አሁንም ለቤተክርስቲያን አንደኛ ለቤተክርስቲያን ተሰጥቷታል። እንደገና ደግሞ ለግለሰቦች የሚሰጥበት ጊዜ አለ እና ይህን ፈውስ እንግዲህ እግዚአብሔር በማንኛውም ቦታ በየትም ቦታ ማንንም እሱን እንደፈቀደ ሊፈውስ ይችላል። ግን በቤተክርስቲያናት ውስጥ ደግሞ በቤተክርስቲያን ውስጥ የታመሙ ሰዎች ቢኖሩ እነኛ የታመሙ ሰዎች ቀጥታ የቤተክርስቲያን ሽማግሌዎችን ጠርተው እንዲጸልዩላቸው እና እንዲፈወሱ መጽሐፍ ቅዱስ ያዛል። ቅድም እንዳልኩት የጸጋ ስጦታዎች ሁሉም የጸጋ ስጦታዎች ለቤተክርስቲያን ነው የሰጡት። አሁን ለቤተክርስቲያን የሰጡ ስጦታዎች ናቸው። በዚያም ጊዜ ቢሆን ለቤተክርስቲያን የሰጠው ግን ለግለሰብ የሰጡ ስጦታዎች አሉ። ለምሳሌ ብንጠቅስ ለሐዋርያት ሰጥቷቸዋል። ሐዋርያት ስጦታዎችን የተቀበሉበት ምክንያት ዋናው መሰረታዊ ነገር በተለያየ በሳይን በወንደር ወይም በምልክቶች ቃሉን እንዲያጸኑ ወይም እነሱ ከእግዚአብሔር የሰጣቸውን ቃል ለሰዎች በሚናገሩበት ጊዜ በሚሰብኩበት ጊዜ ያ የእግዚአብሔር ቃል መሆኑን የሚያረጋግጡበት መንገድ ነው። አሁን ፈውስን ስንመለከት ግን ፈውስ በተለይ ለተጸጋ ስጦታዎች አንዱ ነው ካልን ለቤተክርስቲያን ስትሆን ቤተክርስቲያን ደግሞ አንድ ሰው በቤተክርስቲያን ውስጥ የታመመ ሰው ቢኖር የቤተክርስቲያን ሽማግሌዎችን ይጥራ እና እነሱም ደግሞ ዘይት ቀብተው ይጸልዩለት ነው የሚለው። ስለዚህ ሽማግሌዎች ወደ ቤቱ እንዲሄዱ ነው የሚደረገው። ልክ በአሁኑ ጊዜ ለምሳሌ አሁን በዚህ ቦታ የፈውስ ዛሬ የፈውስ እና የድንቅና የታምራት ጊዜ ያለ በዚህ ቀን እንድትመጡ ቀን ተቀጥሮለት አይደለም። የታመመው ሰው ራሱ እንዲጸልይለት ከፈለገ የቤተክርስቲያን ሽማግሌዎችን ነው የሚጠራው። በዚህም ውስጥ ደግሞ ህመም ምናልባት በእርስ በርስም ኃጢአትን ባለመናዘዝም እንደሚመጣ መጽሐፍ ቅዱስ ሲናገር በተለይ የያዕቆብ መልእክት ምዕራፍ 5 ከቁጥር 16 እስከ 17 ያለውን ክፍል ስንመለከት እርስ በርስ በሚኖር ቂም ወይም አለመግባባት ወይም አንዱ ለአንዱ አለመጸለይ ወይም አንዱ አንዱን አለመቀበል፣ ስለዚህ እርስ በራሳችሁም ትፈወሱ ዘንድ አንዱ ለአንዱ ይጸልይ ይላል እና አንዳንድ ጊዜ በሽታዎች በዚህ አይነት ሁኔታም ሊመጡ ይችላሉ። ምክንያቱም ክፋት ወይም ቅናትም ሊሆን ይችላል ወይም ጥላቻ፣ እነኚህ ሁሉ በሽታዎች ናቸው። ሌላው ደግሞ ስፔሻል የሆነ ህመም በአንድ ግለሰብ ላይ ሊከሰት ይችላል። ምናልባት በአእምሮ ታውቆ ሊሆን ይችላል። ሌላው አካሉ ህመም ወይም ደርሶበት ሊሆን ይችላል። ከክፉ ከአጋንንት ተጽዕኖ ሊሆን ይችላል። ይሄ ሰው ግን የቤተክርስቲያን ሽማግሌዎች ለቤተክርስቲያን ነው የሰጠው እና የጸጋ ስጦታ ቅድም እንዳልኩት እነሱ መጥተው እንዲጸልዩለትና ህመሙም ይፈወሳል ይላል። የጻድቅ ሰው ጸሎት ደግሞ ኃይል እንዳለው ይናገራል እና ጻድቃን የተባሉት እንግዲህ አንደኛ የሚጸለይለት ሰውና የሚጸልዩት ሰዎች አብረው መስማማታቸው ነው። እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ እርስ በርስ ኮሚኒኬት ማድረጋቸው፣ መስማማታቸው፣ ፈቃደኞች መሆናቸው፣ ማመናቸው፣ እምነትም ፈቃደኝነትንም መሰጠትንም እምነትንም
እግዚአብሔር እንደሚፈውስ ማመን ይኖርባቸዋልና በዚህ ሁኔታ ውስጥ እንግዲህ እግዚአብሔር የሰጠው ቅድመ ሁኔታ አለ። አንደኛው ይጥራ ነው። ሌላው ደግሞ እርስ በርሳችሁ ተናዘዙ፣ ኃጢአታችሁንም ተናዘዙ ነው የሚለው። እርስ በራሳችሁም ደግሞ አንዱ ለአንዱ ይጸልይ የሚልን ሀሳብ ነው ያለው። እንግዲህ በጥንቷ ቤተክርስቲያን ነው። ዛሬም እግዚአብሔር ይፈውሳል። ያው ፈውሳለሁ አለ፣ በትክክል አለ። ዛሬም እግዚአብሔር ፈዋሽ አምላክ ነው። ስለሚፈውስም ነው ብዙ የታመሙ ሰዎች ሲፈወሱ እናያለን። ፈዋሽ እሱ ስለሆነ ለአንድ ግለሰብ ግን አይደለም የሰጠው፣ ለቤተክርስቲያን ነው የሰጠው እና ያ ሰው ጌታ እንደሚፈውሰው ያምናል፣ ይጸልያል፣ ይጸልይለታል፣ ይፈወሳል። እና ፈውስ ዛሬም መቼም ቢሆን እግዚአብሔር ፈዋሽ አምላክ ነው። በጣም ጥሩ መጋቢ ካሳሁን፣ እግዚአብሔር ይባርክ። እናመሰግናለን።